በላ መልስልኝ አንተ ነህ ወይ እንድትታሰር ያደረካት አሁን እኔ ሆስፒታል ያለው ደውያ መልክቼ መጣሽ ጠይቁኝ ነገርኳችሁ ደሞ እና ምን ይሁን ሁሉም ወንጀለኛ ደሞ የእጁን ማግኘት አለበት አንተ ማትረባ ቆይ እንዴት እንደዚህ ታደርጋለህ ቆይ ዝምድና ለኔ ነው ለሷ ደሞ ጭራሽ ትቆጣለህ እንዴ አቤል ዝም በል አሁኑን እንሂድና በስተት እንደዛ እንዳልካቸው ነገራቸው ማለት ለምን ብዬ ነው እንደዛ ምለው እንደውም ከዛ በላይ መሆን ነበረበት አንተ ባደርስልኝ እኮ ልገለኝ ነበር ሁለተኛ ሞጋቱ አይቀርም ነበር እቺ ሰይጣን በቃ ክሱን ታነሳለህ አልኩ ታነሳለህ ሌላ ነገር እንደሆነ ባታስገድደኝ ጥሩ ነው ቆይ አንተ አላሳዝንህም እንዴ በሞት ምንም አይመስልህም በዚህ ልክ ነው ማለት ነው መጣለኝ ጭራሽ ምንም ላልሆነ ሴት ነው ካልተፈታሽ ብለህ የምትከራከር አቤል ዝም ብለህ የተባልከውን አርክ ያለዛ ምን ታስፈራራለህ እንዴ እኔና እናቴ ግን ላንተ እንደዚህ አልነበር እማዬ ዝም በል አቤል ዝም በል አስሬ እኔና ማዬ አትበል ከፈለክ ተያዛችሁ ገደል መግባት ትችላላችሁ ምን አልክ አሁን ሳበዛውሽ ጭራሽ ማዬን ተናገራለህ ይኸውልህ እኔ እንደፈለክ መናገር ትችላለህ እናቴን ግን መናገር አትችልምሽ እኔ በእናቴ ቀልዳለሁ አቤል በእጅ ሰበብ እንዳትሆን ነግሬሃለሁ ዝም በል እያልኩ ነው ዝም በል በቃ ዝም በል እሺ አቶ ያፊት ገደል መግባት እንዴት እንደሆነ አብረን ምንድነው ምን አላችሁ ነው ምን አገባሽ ቋንቺ ሴት ችግርሽ ምንድነው ማን ነው እዚህ መጥተሽ ምን እንደተፈጠረ ጠይቂያለሽ ሲጀመር የተቀጠርሽው ወጥ ለመቀቀል ነው አይደል አርፈሽ ወጥሽን ቀቂ አረ ነፍስ ይቀቀል አሰሚም እንዴ እዚህ ምንድነው የሚገትርሽ አይ ሰማለሁ እኔ እኮ ድምጽ ሰምቼ ምንድነው ብዬ እኮ ነው አረ እንኳን መጣሽ እንደውም መርቦኝ ነበር እስኪ ቆንጆ ነገር አዘጋጅ በዛውን ፈሳሽ ነገር አዘጋጅ ምንድነው ለልጅሽ ባፋፍንጫው አስታጉርሻት ነበር እንዴ ለኔ ጊዜ ሲሆን ነው እንዴ ሁላችሁም ችላ የምትሉት እሺ አዘጋጃለሁ እንደውም እየደረሰ ነው አሁን ይዤ እመጣለሁ አንተ ደግሞ እንዳይበስል ብዙ አታውራበት በለው በጣም እየተንከባከብሽ ነው በያውን ቶሎ አቅርቢ ደሞ እጅሽን ታጠቢሽ ማለት የምን ማለት ልታጉርሽኝ ነው መቼም በእጅ ብላ አትኝም አይደል በይዘሽ ነይና ጉርሽኝ እባክሽ እሺ አተ ቆይ እንዴት ነው የምታወራው ለዛሬ እዚህ ዳር ነገ ምስክርነትን ከሰጠ በኋላ ግን ቀጥ ብለ ወደ ቤት ትሄዳለህ ከፈለክ ዛናት የምትላት ተንከባከባለች የለቡ ቅንጡ መንደራችን ሽያጭ ሊያበቃ ጥቂት ቤቶች ብቻ እንደቀሩን ሰምተዋል ብልሆች ቀድመው ገዝተው ብዙ አትርፈዋል አሁንም አረፈደም በመረጡት የካሬ አማራጭ ከስቱዲዮ እስከ ባለ 4 መኝታ ማለትም ከ56 ካሬ እስከ 190 ካሬ በመረጡት የወለል አማራጭ የቤት ባለቤት ይሁኑ ከ8% ቅድመ ክፍያ ጀምሮ 35% በሚደርስ ልዩ ቅናሽ ከ60% የባንክ ብድር ጋር በምቹ አከፋፈል የነገ ቤቶን ዛሬ ሸምቱ ሊኖሩበት ቢፈልጉ ሰላማዊ መንደር ሊያከራዩት ቢያስቡ በጥሩ ዋጋና መልሰው እንኳን ቢሸጡት በደንብ የሚያተርፉበት ከ487 ሺህ ብር ቅድመ ክፍያ ጀምሮ ለአጭር ጊዜ በሚቆየው ዋጋ ቅናሽ ተጠቅመው የዘመናዊ መንደራችን ባለቤት ለመሆን በ0940 625843 አሊያም በ0915 136565 ላይ ፈጥነው ይደውሉ ዲኤምሲ ሪል ስቴት ደስታው እዚህ ይጀምራል ሄሎ አይ እንደምን አለበት አንቺ ቪዛ የሚሉሽ ሰው እዛው አንቺ ለማንዱ ወጥተሽ ብትቀሪ የኔ መሰለ ቤት ለራሴ ነበር የማደርገው ምን ያደርጋል ታዲያ አይ ሁሉም ነገር ለጥሩ ሰው አይሆንም አይ እንደው ሉሊት ምን ይሻልሻል በጣም ቆንጆ እኮ ነሽ አይ ይሄ ሁሉ ቤት ላንቺ ነበር የሚገባው አይ ሉሊት እንደው አይ እስኪ
ማትረባ ሌላ ነገር እንኳን ይላት እንዴት ይመቻል በእናታችሁ ኦይ ማም ወይ የኔ ልጅ ነው ያልሽኝ? ታረቀን እንዴ? ባንቺ እኮ እንደማልጨክን ታውቂያለሽ። ወንድሜ ማም የኔ ናታንን እንድታስፈችልኝ ነው አይደል? ማን ነው ደግሞ እሱን ያንቺ ያደረገው? ወሬኛ ባያርፈሽ ተቀመጪ። እኔ የማደርገው ነገር አለ። እንዴ ማም አሁን የኔ ልጅ ምናምን እያልሽኝ አልነበር እንዴ? ቆይ ምን ተፈጠረ? እባክሽን ማም ናፍቆኛል። እባክሽን በቃ አልችልም አልኩሽ አልችልም። እሺ ይቅርታ። ይቅርታ ነው ያልሽው? ስላበሳጨሁሽ ይቅርታ። ከዚህ በኋላ ድጋሚ አላናደድሽም። እባክሽን ማም ይቅርታ አድርጊልኝ። ይሄ በቂ አይደለም። እና ይኸውልሽ አሁን ምን እንደተፈጠረ ምንም ሳታስቀሪ ንገሪ። ዳጊ ደህና ነህ? ምን እያሰብክ ነው? በሀሳብ የጠፋህ? አይ ምንም አይደለም። ምንም አላሰብኩም። አይ እንደዛ እንኳን አይመስለኝም። ገኔ ናፈቀች አይደል? አዎ አሁን ናፍቃኛለች። ምን መሰለህ ዳጊ፣ ገኔ አንተን ጠልታ ኤፉን አስፈልጣ ምናምን አይደለም። እና ታዲያ ምንድን ነው በዛው በሄደችበት መቅረት? በዛ ላይ ደግሞ ቀድማ ነገረችኝ። እንደዚህ ታደርግ ደግሞ የመጀመሪያ አይደለም። እሱን እኮ ነው የምልህ ዳጊ። ገኔ አንተ ጠንካራ እንደሆንክ ስለገባት ነው እንጂ እንደዚህ ያደረገችው ባይሆን ኖሮ ትታት ሄድም ነበር። አይ እንደዚህ ያልካት አጽናናኝ። እኔ በጣም ነው የከፋኝ። ምንም ቢሆን እንደዚህ ማድረግ አልነበረባትም። አሁን ለትንሽ ጊዜ ብላ ሄዳ አሁን አትመለስ። እሱን አውቃለሁ። ተባልኩ እኮ ዳጊ፣ በአሁኑ እንደዛ አታረገም። እሺ ባይሆን አዲስ ነገር ተፈጥሯል። ምንድነው? ምን ተፈጠረ? ጽዬ ታሰረች። ማለት ምን እያልክ ነው? ጽ ደግሞ ምን አድርጋ ነው የምትታሰረው? አቤልን ወጋችው። አቤል ማለት እኔ ምንም ነገር እየገባኝ የለም። እንዴ ልጅቷ ያለችው ነገር ልክ ነበር ማለት ነው? እንዴት የምን ልጅ? ማነች እሷ ልክ የሆነችው? አይ ምንም አይደለም። ቆይ እንዴት ሊሆን ይችላል? እሱን እኔም አልገባኝም። ለምንድን ነው እንደዚህ ያደረግሽው ስላት በነገሮች ተናድጄ ስለነበር ነው አለች። አይ አታረገውም። መቼም እንደዛ አታደርግም። ሆኗል፣ አንዴ ሆኗል። አሁን እኔ ግራ የገባኝ ለናቱ እንዴት እንደምነግረው ነው። እሱ ጠብቋት ይላል፣ እሷ ታስራለች። እንዴ ቆይ እንዴት እሷ እንዴት ታደርጋለች? እሺ ቆይ እሱ በጣም ተጎዳ እንዴ? ስለሱ ምንም አላውቅም ዳጊ። እንዴ እሺ አሁን ወዴት ልትሄድ ነው? ብዙም አልቆይም ዳጊ፣ መጣ።
በይ ንገሪኝ፣ ምንድን ነው የተፈጠረው? ለምንድን ነው እንደዛ ስትሆኚ ነበር? አይ ምንም እንዲሁ ነው። አይ እንዲሁ ነው የሚባል ነገር የለም። ቆይ እንደዛ እኔ ላይ ስትሆኚ የነበረው ለምንድን ነው? ቆይ ወንድምሽ ስለኔ ምን ብሎሽ ነው? ኧረ እሱ ምንም አላለኝም። ቀና በይና አይኔን እያየሽ ንገሪኝ። ቆይ እሱ ምንም ባይልሽ ኖሮ እንደዛ ልትኛችም ነበር? ኡፍ በቃ የሆነ ቀን ከወንድሜ ጋር ስታወሩ ሰምቻችሁ ነው። ማለት ቆይ ምንድን ነው ስናወራ የሰማሽው? ዳድን አንቺ እንደገደልሽ ወይም እንዳስገደልሽ ስታወሩ ሰምቼ ነው። ምን? ቆይ ምንድን ነው የሰማሽው? ቆይ እኛ መቼ ነው እንደዛ ያወራነው? በቀደም ለታ እዚህ ጋር ሆናችሁ ስታወሩ ሰምቼ። ቆይ እኔን ሳትጠይቂ እንዴት ነው የወንድምሽን ወሬ ያመንሽው? በቃ እኔን እንደዛ ነው ማለት ነው የምትገምጪኝ? እንደዛ ስትሆኚ የነበረው ለዚህ ነው እንዴ? ስታወሩ ሰማው እኮ። ቢሆንም እኔን መጀመሪያ ማናገር ነበረብሽ። እውነት በጣም ታሳፍሪያለሽ። በጣም ጭራሽ ይሄ የሚናገረውን እንኳን የማያውቅ ወንድምሽን ሰምተሽ ነው እኔ ላይ እንደዛ ይሆንሽው? ይቅርታ በቃ ማም፣ አትበሳጪ። ይቅርታ በቃ። ዝም በይ። ምንም አይነት ነገር መስማት አልፈልግም። እንዴ ሉሊት ሉሊት አንቺ ሉሊት ሉሊት ታነሺ እንዴ ቆይ አንቺ ቤዛ እዚህ ምን ትሰራለሽ እንዴ አንቺ ታስረሽ አልነበረም እንዴ ቆይ ምን እያደረግሽ ነው ምንድነው የምታወሪው ማን ነው የታሰረው ስለማን መታሰር ነው የምታወሪው በይኔ ውጭልኝ ደክሞኛል ልረፍበት እንዴ ቤዝዬ ተይ እንጂ ምን አድርጌሽ ነው እንዴ እስኪ ስለሄድሽበት ንገሪኝ እጽ እንዴት ናት እየለመደች ነው መቼም ሰው በየሄደችበት ነው የምትለምደው እዛ ያሉት ሰው ጋር እንዴት ነው ተግባባች ውስጥ ላይ ያሉትን ምን አይ ማለት ያው ውስጥ ያሉትን ሰዎች ተለማመደች ወይ እንዴት ነው ሰው ስትለምድ ጎበዝ ነች ያው እኔ ሰው ቶሎ ማለምደው ለዛ ነው ልክ ነሽ ሰው እኮ ከሰው ጋር ነው የሚላመደው አንቺ እንዴት ትላመጃለሽ አንቺ ቤዛ ግን ምን እየተናገርሽ ነው ይልቅ ያባልሽ ቤት መጥቶ ነበር ማለት ይውሽማሽ ለካ ከናታን ጋር ፍቻችሁ አልተቋረጠም ብቻውን መጥቶ ሲላዘዝ ቆይቶልሽ ነው ሄደው ጥሩ ብቻ ነው እንደ የሚባለው ሌላ ምንም ነገር አትይም ብታይ ካንቺ በጣም ፍቅር ይዞታል በጣም ነው የሚያሳዝነው አትቀባጥሪ አሁን ውጪ ልልተኛበት ቤትዬ ትንሽ ማብሬሽ ነው ማንም ሰው ስለሌለ ደግሞ እንዲሁ አብሬሽ ብተኛ ራሱ አሪፍ ነው ምን ማለት እኮ ያልሽ ተታስጭ እኮ ነው ካንቺ ቤት ሳይሆን ያልኩት እኔ ክፍል ሄደን ማደር እንችላለን ምናምን ያልኩት ያልሽ ቤቱ ግን አሁን እየተረጋጋና የትልቅ ሰው ቤት መሰለው ወይ በስማም ወከባ ሲበዛበት ደስ አይልም አሁን ተረጋጋ በቃ የትልቅ ሰው ቤት ሆነ ውጪ ሁለተኛ እዚህ ክፍል ድርሽ እንዳት ውጪ ያልሽ ቤዝዬ ብቻሽ ማደር ከፈራሽ ደግሞ እኔ ጋር መጥተሽ ማደር ትችያለሽ እሺ ጠዋት ደግሞ እንዳታስቢ ቁርስ እኔ ነኝ ሰርቼ ማመላሽ እሺ ደህና በቃ ቻው ወይ ሉሊት ምን አይነት ጉድ ነች ደህና ነኝ አንተ ምንም አልነካኸኝም ደንግጬ ስለነበር ነው የወደኩት ግን አንተ ደህና ነህ ደህና ነኝ አንቺ ደህና ነሽ ሆስፒታል እንሂድ አይደል ተነሽ ወንድሜ ተረጋጋ አይዞ እኔ በጣም ደህና ነኝ ስትታይ ግን ምንም ደህና አትመስልም
ባለችበት ጠብቅልኝ። ያ ሁሉ ነገር አልፎ ተስማማን ስንል ይሄው ይሄ ነገር ተፈጠረ። ብቻ ባለችበት ጠብቅልኝ። ሄሎ ሄሎ፣ ቢኒያም እንዴት ነህ? ደህና ነኝ። በሰላም ነው በዚህ ሰዓት የደወልከው? አዎ በሰላም ነው። ነገ መሰባሰብ አለብን። ልጁ ተመልሷል። አረ እንዴት? ተመስገን። በጣም ጨንቆኝ ነበረ። ግን እንዴት ይሆነ? እሱም በአካል ስትመጣ እንነጋገራለን። ለጊዜው ይሄን ካወቅ በቂ ነው። በተለመደው ሰዓት በተለመደው ቦታ እንገናኝ። ማርፈድ አይቻልም። በጣም አሪፍ። እሱ በቃ መጣል። እሺ ደህና ደር። ሰላም ደር። አጎቴ አሰማም እንዴ? ና ዙረኝ፣ ቲቪ ላይ ነው። አርፈተኛ። እሱማ ተኝቻለሁ። ባይሆን ሪሞቱን አምጥታችሁ ስጡኝ። እዚህ አጠገብ ለአጠገብ ተቀምጣችሁ ወይ አትናገሩ ወይ አትጋገሩ። እናንተን ከማየት የተዘጋ ቲቪ ማየት ያዝናናል። አንተ ልጅ ዝም በል፣ አለዚያ አውጥቼ ነው የምጥልህ። ተው እንጂ አጎቴ አታስፈራሪኝ። ይልቅ የኔ ንግስት፣ ነገ ሄደሽ አንገትሽን ትታያለሽ። ከተሻለሽ አንገትሽ ላይ ያለው ነገር ይወልቅልሻል። በነገራችን ላይ መድኃኒትሽን በሰዓቱ እየወሰድሽ ነው? ያዘንክልኝ አትምሰል፣ ዝም በል። በለው አጎቴ ሚስት ምንም ጥሩ ነገር አትመልሽማ። ዝብላተ ውርጋጥ ካላወራ ትሞታለህ። ነገ እናትህ ትመጣለች። ድጋሚ መናገር አልፈልግም። ከስራ ስመጣ እዚህ ቤት እንዳላገኝ። እንዴ አጎቴ ሚስት ቀለልሽኝና ነገርሽውም እንዴ? አንተ መተኛት የሚላላከኝ የለም ሲደብር የሚያወራኝልኝ ማለሽኝም ነበር። አዎ ብዬ ነበር። አቤል ለዚህ ቤት በጣም ታስፈልጋለህ። ብቻዬን ልትተወኝ አይገባም። አው ቀንም እንደዛ ነበር ስትለኝ ነበር። ስለዚህ በጣም አስፈልጋታለሁ ማለት ነው። የኔ ንግስት ምን ለማድረግ እየሞከርሽ እንደሆነ ምንም አልገባኝም። እንዳልኩ ነው እንግዲህ ምንም እሱ ካለ የተለየ ነገር የለም። የሚያወራኝና የሚላላከኝ ሰው ያስፈልገኛል አይደል? እሺ እስኪ ቤቱ ሞቅ ሞቅ ይበል። ሁሌ የጻም ቤት አደረጉት። ዘይት ኦይ ቁላላና
ማንኪያ አገኘሁት። ቤቱን ራሱ መስሎታል። ወይኔ ጉዴ! እንዴ ሉሊት ምን እያደረግሽ ነው? በጠዋት ተነስተሽ የምትንጎዳጎች? አይታይሽም እንዴ? ምግብ እያበሰልኩ ነው። ለነገሩ አንቺ ምግብ እንዴት እንደሚሰራ ስለማታውቂ አልፈርድብሽም። ይሄኔ ውሃና ዘይቱን መለየት አቅቶሻል። ስሪ ብትባይ እኮ እንደዚህ አሰሪም ነበር። አሁን አርፈሽ ተቀመጪ፣ ቤቱን አታቆሽሽ። ኧረ እባክሽ ሰው እንደራስሽ ነው አይደል የሚመስልሽ? እንዴት አይነት ጣት የሚያስቆርጥ ምግብ እንደምሰራ ዘይሻለሁ። እሺ አይደል? ምግብ መስራት በቃ ባፍሽ እንደምትለፈልፊ ወሬ ነው አይደል የሚመስልሽ? ቆይ ታይዋለሽ፣ ልጨርስና ተቀምሻለሽ እንዴት አይነት አሪፍ ምግብ እንደሆነ። ይኸውልሽ ሽንኩርት መጨመር ብቻ ነው የሚቀረው። በቃ እየበሰለ ነው። ሽንኩርት እንደማንቺ ትከትፊልኛለሽ አይደለ? ያው ትንሽ ሽንኩርት መክተፍ ትንሽ አልችልም ብዬ ነው። ምን? ቆይ ሽንኩርት ሳትጨምሪ ነው እንደሰራው ያልሽው? ያምሻል እንዴ? ቆይታ ልሰራው ያልሽው? ይኸውልሽ ሰው በሰራው ምግብ ልትበሳጭ ነው ደግሞ። ድሮ በዚህ ቤት ያላችሁ ሰዎች በእኔ ላይ እንደቀናችሁ ነው። ሽንኩርት ነው የቀረኝ መጨረሻ ላይ ነው ያልኩት። ደግሞ ሽንኩርት ምን ይሰራል? ዋናው ወጡ ነው። አንቺማ ጤነኛ አይደለሽም እንዴ? ወይ ሉሊት ወይ! ቆይ አቃጥለሽ ልትገፊና እንዴ? ባላይሽ ነበር ሰርተሽ ልታቀርብልኝ የነበረ? ቆይ ማነው ላንቺ ነበር የሰራሁት ብሎ የተናገረው? አርቦሻል እንዴ? ለነገሩ ነው ባንቺ አልጨክንም፣ አበላሻለሁ። እሺ ይሄንን ሁሉ ላንቺ ነው የሰራሽው? ቆይ ልጠጪው ነው እንዴ? ማለት ይጠጣል እንዴ? አይገርምም? እሱን አላሰብኩትም ነበር። በቃ ውሃ ጨምርበታለሁ እንኳን ነገርሽኝ። አይ ቤቲ ምኑ ላይ ነው ውሃ የምትጨምሪው? በቃ ባንቺ ቤት ሰርተሽ ልብሽ ውልቅ ብሏል። ቆይና ከዚህ በላይ አንቺ መች ሞክረሽ ታውቂና ነው? ሰው እንዴት ምንም ሳይሰራ የሰው ሙያ ያጣጥላል? እጭ ሉሊት አሁንስ ጅል በሂጂ ሩጪ። እኔ ስንት የምሰራው ስራ አለብኝ መሰለሽ? ታስረው ስንት ሰዎች እኔን እጅ እንደሚጠብቁ አንቺ የታባሽ ታውቂና ነው? ጥጋብ ላይ ያለ ሰው ደግሞ ስለ ምግብ የታባቱ ያውቅና ነው? ይህ ምግብ ወስጄ ለአቶ ናታን ስንት የማወራው ነገር እንዳለ አንቺ የታውቂና ነው? ይተበጣሽ የሚጠይቅ
ነገር መስራት እንግዲህ ልክ አይደለም። ሁሉ ከውስጥ ጨምሮ እኔ ግን አቤል ቴሌቪዥኑን ቀንሰው አፍጥኖ እያልኩ እኮ ነው ሁለተኛ የቴሌቪዥን እንዳይከፈት አለበለዚያ ከዚህ ጋር አነሷል አንቺ ሻይ ነው እንጂ ገን የኔ ተቀመጭና ቢ ምንም እኮ ያረፈ አይደለም ባይሆን ከበላሽ በኋላ ወደ ስራሽ ትመለሻለሽ አይ እናንተ ብሉ እኔ እናንተ ከበላችሁ በኋላ በላለሁ ስራ ይሻለሁ አይ ገን አይሆንም እኔ እኮ አሁን በደንብ እየተሻለኝ ነው ባይሆን ተቀምጠሽ ቢና ከዛ አብረን ስራውን እንሰራለን እባክሽ ተቀመጭና ቢ እኔን ደስ እንዲለኝ እውነት እኔ ስቀመጥ ደስ ይልሻል አዎ ገን ደስ ይለኛል እሺ በቃ ምግቤን ይዤ ልምጣ ተርሻቺ ከመጀመሩ ነው ሰራተኛና ሰሪው አብሮ ቁጭ ብሎ የሚመገቡ ለምንድን ነው የተናገርሽውና ቦታሽን የምትረሺው በዛ ላይ መብላትም ካለብሽ እኛ በልተን ጨርሰን ሲተርፈን ነው አይደል ተነሽ እኮ ነው ምንሽ
ምን እንዳልከው ለነገሩ አንተ አይፈረድብህ። አስተዳደግ ማንና ምን እንደሆንክ ደረጃህን እያሳወቁ አላሳደግኩም አይደል? እንዴት እንደዚህ ትናገራታለህ? ቢገባህ ለእኔ ለልጇ ስትል ነው እንደዚህ ዘቅ ብላ እያገለገለች አለችው። እባክሽ ተረጋጊ። አስልዩ ዝም በይና ከፊት ጥፊልኝ ብዬሻለሁ። ያፌት አፍህን ዝጋ። ሁለተኛ እንደዚህ እንዳትናገራት በደንብ ስማ። አንተ አውሬ ምንም የማጣውና የምፈራው ነገር የለም። ምን ድረስ ልትሄድ እንደምችል በደንብ አውቃለሁ። ቢሆንም ግን ምንም እንደማታመጣ ነው የምነግርሽ። እንዴት ነው የምትናገረው አንቺ? ቆይ ማነው እንደዚህ ልብ ልብ የሰጠሽ? በያ ንገሪኝ። ምንም የማላመጣ ነው እንደሚመስልሽ? አዋቶ ያፌት ምንም እንደማታመጣ ነው የምነግርህ። ካብኩት ያልከው ነገር በሙሉ አንድ በአንድ ሲፈርስ ታየዋለህ። ዝም ብለሽ አትቀባጥሪ። እሱን አብረን እናየዋለን አይሻልም? እባክሽ ብቻ ዞርሽ አርጎች ምን እባክሽ ዝም በይ። ዝም በይ። ለምንድን ነው ወደ እሷ የምትዞረው? እኔን ተጋፈጠኝ። አይ ያፌት ለማንኛውም ምንም አታመጣም። ምንም በደንብ ተጠንቀቅሽ። እንደዚህ ሆነሽ ምንም አላረግሽም። እንዳልሽው ምንም እንደሚፈጠር አብረን እናያለን። አዎ ልክ ነህ አቶ ያፌት። እንዳይረፍድብህ ወደ ስራ ሂድ። እኔና እናቴም ቁርሳችንን እንብላና ወጥተን ገዛዝተን የምንመጣው ነገር አለ። በቃ እናቴ ተረጋግና ቁርስሽን ብይ። ተቀመጪ። የኔ ልጅ እናቴ ነው ያልሽኝ? እናቴ አረ እናቴ አላልኩም። ያልኩ መስሎሽ ነው የሚሆነው። እኔ እንደዛ አላልኩም። በይ ቁርሳችንን እንብላ። እናንተ ምግቡን አምጡት እንጂ እናንተን እኮ ነበር ስጠብቅ ነበር። ውይ አቤልዬ ለካ ቁርስ አልበላህም። የኔ ሳቄት በጣም ነው ናፈቅሽ። ቆይ ምን አለበት እኔ ላይ እንደዚህ ባትሆኚ? ምን አለ እኔ ከጎንሽ ሆኜ እንድንከባከበሽ ብትፈቅጂልኝ? አቶ ናታን እንግዲህ እስኪ ዛሬ ጥግብ ብለብላ። እቺ ደግሞ ለጽዮን በቂ ነች። ለዛሽ ቀጫጫ በቂዋ ነው። ይሄን ደግሞ አብሬ በወስድላቸው በጣም ቆንጆ ነበር፣ ግን እዛ ላይ ያስገቡኝ ይችላሉ። እሺ እንዴት ደስ ይል ነገር ነው እናታችሁ። እንግዲህ ይሄን ስወስድለት እንዴት እንደማስብላችሁ
ሁላችሁ ያውቁታል ማለት ነው። እናስብላችኋለን፣ እንወዳችኋለን የምትሉማ ገብተው ላይ ተኝተዋል። አዎ ለነገሩ ማን ይገባችኋል? እኔ ዝም ብዬ ያው ምስኪን ስለሆንኩ ነው። አይሉሊት መንገድ ላይ የሚያጋጥምሽ ምን ይታወቃል? ቆንጆ ነው፣ ወጣጥሩ ነው። አይ እቺ ልጅ ደግሞ ሰው ታካየችኝ የሰራሁት ምግብ እኔ ነኝ የሰራሁት ብላ ይዛብኝ ትሄዳለች። ልፋቴ ምን ታደርግብኛለች? ቆይ ሁለተኛ ብር ያሉት የትኛው ነበር? ቆይ በስችኛው ብር ወጣለሁ። አይ ሉሊት የት የምታውቂውን በር ነውና? አይ በያው ቀጥለሽ ውጪ። ከታሽም ላጥልሽ ውጪ። ለአቶ ናታን ዝናብ እየመታኝ እንደሄድኩ ነግረዋለሁ። አቤልዬ አሁን እንዴት ነህ? አንቺ ሲዩ ምን ይሆንሽ? ቆይ ለምንድን ነው የምታሽቀብጭው? ብዙ አዲስ ባህሪ ደግሞ እያየሁብሽ። አይ እንዲሁ ሳይ ጥሩ ሰው ትመስላለህ። አንተ እንዳያፌት አይደለም። በቀደም ዕለት እኮ ያፌት ሲጮህብኝ ልትከላከል ሊሞክረ ነበር። ለዛ ነው። አረ አይደል? እኔ እኮ አቤል ነኝ። የምትሸውጂኝ ይመስልሽ? ባይሆን የፈለግሽውን ነገር ተናገሪ። አይ ምንም አልፈልግም። ያፌትን እንደሰማሁ ነው። በጣም አምርሯል። ዛሬ እናት ትመጣና ከእናት ጋር አብረህ ትመለሳለህ። አረ እባክሽ እንደዛ እንደማይሆንማ በደንብ አሳምረሽ ታውቂዋለሽ አይደል እንዴ? አይ አላውቅም። እኔ ከዚህ በላይ ምንም ማድረግ አልችልም። ደግሞ በደንብ ስማኝ። እንዴት እዚህ ቤት እንደገባ እንዲሁም ምን እንዳደረግክ ያፌት ቢሰማ ምን የሚል ይመስልሃል? ይገርማል። እኔ ደግሞ እያንዳንዱን ያልከኝን ነገር ምናልባት ከጠቀመኝ ብዬ አንድ በአንድ ድምፅን ቀድቻለሁ። እና ምን አሁንም በደንብ ልልሽና ቀርተሽ ታሰሚያለሽ። ስታስበው አንዲትን ሴት አስፈራርቶ እስከመያዝ ያደረሰውን ቪዲዮ እንዳገኘው አይደለም ስለ ነገሩ እንደምታውቅ ቢያውቅ ራሱ ያፌት ሰይጣን ነው። አይደለም ላንተ ለእናትህም አይመለስም። አዎ በእናትሽ የፈለግሽውን ነገር ተናገሪ፣ ግራ አታጋቢ። እውነቱን ልንገርህ፣ እዚህ እንድትኖር ስለፈለግኩ ነው እንድትኖር ያደረግኩት እንጂ ገና ከመጀመሪያው ነበር ለያፌት ተናግሬ እርምጃ እንዲወስድብኝ የማደርገው። ፈርቼ የተቀመጥኩ እንዳይመስልሽ። እያንዳንዱ እርምጃህን አውቃለሁ። ስለሱ የማስረዳበት ጊዜ የለኝም። በላሁን ተነስና ልብስን ቀይረህ ሄደን ጽዮን እናስፈታታለን። አረ በጣም ደፋር ነሽ። አጎቴ ግን እንዳንቺ አይነት ሚስት ስላገኘ በጣም እድለኛ ሰው። ምን ታደርገዋለህ? ግን አጎቴ ንግስት ምንም ብትይ ያልሽውን ነገር አላደርግም። ምን ነው እዚህ ቤት መቆየት የፈለግክ አይመስለኝም። ባይሆን በምላሹ እዚህ ቤት ውስጥ እስከፈለግከው ጊዜ እንድትቆይ ማድረግ እችላለሁ። አስብበት። ምንም የሚያስቸኩል ነገር የለም። ገንዬ በጣም ደህና ነኝ። ባይሆን በኋላ ጽዮንና ናታን ሄደን እንጠይቃቸዋለን። ናታን ማለት አልገባኝም። ስንት ናታን አለ? የኔ ናታን ነው። መጀመሪያ አንገቴ ከተፈታ በኋላ ብዙ የማደርገው ነገር ይኖራል። ለሱ ደግሞ አንቺ ከጎኔ መሆንሽ ጥሩ ነው። ዶክተሩ ያለኝ ነገር በሙሉ ልክ ነው። ምንም ወደ ኋላ የሚያስብለኝ ነገር የለም። ችግርን ከፈራኑ እየባሰ እንጂ እየቀነሰ አይሄድም። በዛ ላይ ብዙ የምነግርሽ ነገሮች አሉ። እሺ ግን እባክሽ ከያፌት ጋር እንደዚህ ግብ አትፍጠሪ። እንደው አንድ ነገር እንዳያደርግሽ እሰጋለሁ እኮ። አይ ገንዬ ከዚህ በኋላ ምንም አያመጣም። ለምን እንደዚህ እንዳልኩሽ ደግሞ በቅርቡ ይገባሻል። እሺ እኔ ልጅ
ምን እንደምልሽ አላውቅም። ብቻ ልቤ እየፈራ ነው። እስኪ አንቺ ቀዝቀዝ በይ፣ እንደው ለመረጋጋት ሞክሪ። አንቺ ሾካካ ደሞ እዚህ ምን ታረጊያለሽ? ይሄን ሾካካ ስትለኝ አንቺ ምን ነሻል? ክብር አይደልሽም እንዴ? ለነገር ነኝ ጥፋተኛ። ይሄን የመሰለ ምግብ ደፋ ቀና ብዬ ሰርቼ ማምጣቴ አንቺ ምግብ ሰራሽ? ሊያውም ደግሞ ለኔ። ይሄ እኮ በጣም የሚገርም ነገር ነው። ቆይ ግን መርዝ ነው ወይስ ሌላ ነገር? ሰው ሁሉ እንዳንቺ ነው አይደል የሚመስልሽ? እኔ ግን ላንቺ አስቤ ነበር። በጠዋት እንቅልፌን ሳልጨርስ ተነስቼ እንደፋ ቀና ብዬ ይዤልሽ የመጣሁት። አይ አያስፈልግም። ከፈለሽ ራስሽ እያረፍሽ ቢው። ደግሞ ስሚ፣ ድጋሜ እዚህ ቦታ ድርሽ እንዳትይ። ለምን እንደመጣሽ በደንብ አድርጌ ያውቃለሁ። ታይዋ የማትረቢ እኔ ራሴ እያረፍኩ በለዋለሁ። እሺ ድሮም አንቺ ሲያዝኑልሽ አትወጂም። አዎ አልፈልግም። በተለይ ደግሞ አንቺ እንድታስቢልኝ አልፈልግም። እሺ አንቺ ተተሽ ወዴት ነው የምትሄጂው? ይሄ ሁሉ ንቀቷል። በቆምኩበት እንኳን ትታኝ ስትሄድ ማም አቤት ምንድነው? ቆይ እውነቱን ነግረሽ ይቅርታ አልኩሽ አይደል እንዴ? ለምንድነው እንደዚህ የምትሆኝብኝ? ማም እባክሽ እናቱን አስፈችው። እሱን ማድረግ አልችልም አልኩሽ። በቃ ጧት ማታ አትጨቃጨቂ። አረ እንደዛ ነው? እንደዛ ማድረግ አትችይማ ማም። ከልቤ ነው የምልሽ፣ ራሴን ነው የማጠፋው። አንቺ ምንም ነገር ከፈለግሽ ማድረግ እንደምትችይ አውቃለሁ። አሁኑን አስፈችው፣ ካልሆነ ራሴን አንድ ነገር ነው የማደርገው። ተይ የኔ ልጅ፣ እሱን ነገር ዞር አድርጊው፣ እሱን ነገር ዞር አድርጊው እያልኩሽ ነው። አይ እኔም እንደዛ ማድረግ አልችልም። እንደምታስፈችው ቃል ግቢልኝ፣ ካልሆነ ግን ራሴን አጠፋለሁ። በይ ቶሎ አድርጊው። እያስፈራራሽኝ መሆኑ ነው? ታስቂኛለሽ እኮ ታውቂያለሽ። እኔ ምንም ነገር ማደርገው ራሴ ስፈልግ ብቻ እንጂ ሰው አስገድዶኝ አይደለም። አሁን ያሹን አስቀምጪና ወደ ክላስሽ ሂጂ። የሚያዋጣሽ እሱ አርፈሽ ትምህርትሽን ተማሪ። እዚህ ዝም ብለሽ ፍቅር ክፉ ነሽ ክፉ። እንዴት ልጅሽ ላይ እንደዚህ ታደርጊያለሽ? ማን በጣም ጨካኝ ሰው ነሽ። እንዴት ነህ? አሁን በደንብ ተስማምተዋል? የምር እስር ቤት የገባሁት መስልም በደንብ ተመችቷል? ምግብ በደንብ ነው እንደሚያበሏችሁ? በደንብ አለ ምግብ? ወይዘሮ ሩሊት እዚህ ቆይ ምን ልፈልግ እችላለሁ? ምግብ ይዤልህ ነው የመጣሁት። አንተ ግን እንዲሁ ስትታይ በደንብ የተመቸ ነው የምትመስለው። አይ ሩሊት፣ አንቺ ምግብ ለኔ ሰራሽ? እንዴ ቆይ ሉሊት ማን ነው ምግብ መስራት አትችልም ያለው እንዴ? እና ደግሞ እዚህ እስር ቤት ምግብ እየበላችሁ እንዳትታመሙ ብዬ አስቤ ነው። እኔ እኮ በጣም ለሰው እኮ በጣም ነው የማስበው። እንዴ ይኸውልህ ደግሞ ምንም እንዳታስብ እሺ? ሁሌ ብትታሰር ምንም እንዳታስብ። እኔ ሁሌ ምግብ እያስኩልህ እመጣለሁ። እሺ ባትፈታም እንዳታስብ። 100 ዓመት ብትታሰር እንኳን 100 ዓመት ሙሉ በየቀኑ እየመጣሁ ምግብ ይዤ ልመጣለሁ። እንዳታስብ። እስቲ ዝም ብለሽ አለፍለሽ። ይልቅ አሁን እኔ ምንም አይነት ምግብ አልፈልግም እና ይዘሽ የመጣሽውን ይዘሽ ተመለሽ እና ድጋሚ ይዘሽ እንዳትመጪ። እውነቴን ነው። ጽን ካንተ በፊት ነበር ያስጠራሁት። እሷም እንዴ ነበር ያለችኝ። አንድ አይነት ነገር ነው የተናገራችሁት። ምን ጺምን